የአቶ ለይኩንን ህይወትና አቶ ለይኩን ያለበትን ጉዳይ ስታዩ ቤተሰብ ምን ተሰማችሁ? አምራን ጓዟን ጠቅልላ ወይም ደግሞ አለኝ የምትለዋን እቃዋን ጠቅልላ ወደ አቶ ለይኩን ቤት ተመልሳለች። ኤሚ ከዛ ከሰላቢና ተንከሲስ ከሆነ ኤርሚያስ ጋር እልል ያለ ፍቅር ውስጥ ገብታለች። ናሆም ከዛች ከአምራን ጋር ምን ማድረግ እንዳለበትና ትክክለኛውን ውሳኔ መወሰን አቅቶት መሀል ላይ እየተዋለለ ይገኛል። የአቶ ለይኩንን ገንዘብ ለመውረስ በዛም በዚህም አፈጥፍጦ የሚገኘውና በከሩቅ እየተመለከተ ያለው በጣም ብዙ ነው። ሌላው በመሃል ዳግም አባቱ የት እንዳለ የማያውቅ አባቱ ማን እንደገደለው ማን ገድሎ እንደቀበረው በሄደ በወጣ ቁጥር እያሰበ ነው። የት ነው አባቴ መገኛው የት ነው እያለም እያሰለሰለ ነው። 24 ሰዓት ስለ አባቱ ነው የሚያስበው። ስራውንም መስራት አቅቶታል። ነገር ግን ጥላቶቹ ከቤት ውስጥ ወይም እሱ ካለበት ቤት ውስጥ መሆኑ በጭራሽ ሊያውቅ አልቻለም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ አመሰግናለሁ። የተለመደውን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦቼ። ነባሮቹ ደግሞ ቪዲዮ ሲደርሳችሁ ፕሊዝ ላይክ በማድረግ ጀምሩት ማለት ነው። እና አቶ ለይኩን እውነት ለመናገር ህይወቱ በጣም ነው የሚያሳዝነው። ስለዚህ ድራማ ብዙ ነገር ቢባል ራሱ የሚያንሰው እንጂ የሚበዛበት አይደለም። አንዳንድ ጊዜ ህይወትን እንዳመጣጧ መቀበል እንጂ ስራ 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 ማለቱ ብቻ ለቤተሰብም ሆነ ለራስ ዋጋ የሚያስከፍል ነው የሚመስለኝ። አቶ ለይኩን በወጣትነት ዘመኑም ሆነ በጉልማሳነት ዘመኑ ከስራ ውጪ የሚያውቀው ነገር አልነበረም። ቤቱን ዘወር ብሎ የማያይና ከስራ ውጪ ምንም አይነት ምልከታ ያልነበረው አንድ ጠንካራ ታታሪ ሰራተኛ ነበር። ለእንደዚህ አይነቱ ሰው ደግሞ ወይም ደግሞ ላይክ እንደዚህ አይነት ጠንካራ ሰራተኛ ለሆነው ሰው ፈጣሪ ጥሩ የሆነችውን ሚስትና እውነትም ትክክለኛ ቤተሰብ የምትመሰርት ሴት ከሰጠው መልካም፣ ያለበለዚያ ግን ልክ እንደ ወይዘሮ ዝናሽ ከሆነ ትዳሩ ወይም ደግሞ ቤተሰቡ ልክ እንደ አቶ ለይኩን ነው የሚሆነው። አቶ ለይኩን ቤቱን ዞር ብሎ የማያይና ልጆቹ የት እንዳሉ ምን እያደረጉ እንደሆነ ሚስቱ የት አለች የት ዋለች የት ገባች የሚለውን የማያይና ከስራ ውጭ ምንም አይነት የሚመለከት ሰው አልነበረም። ነገር ግን አሁን እሱ ነው ዋጋ እየከፈለ ያለው። አንዳንድ ጊዜ ምንም አይነት በስራ ብንወጠርም ውድ ቤተሰቦቼ ከቤተሰቦቻችንና ከቤተሰቦችን ያለውን ነገር ዞር ብለን መመልከት አለብን። ጊዜ መስጠትም እንዳለብን ነው እኔ የማስበው። ምክንያቱም ስራ 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 ማለቂያ የለውም። አዎ ገንዘብ ለማግኘት ግዴታ ስራ ያስፈልጋል። ግን ስራውን ለስራው ያን ያክል ጊዜ እንደሰጠው አቶ ለይኩን ለቤቱና ለልጆቹ ለባለቤቱ ጊዜ ሰጥቶ ቢሆን ኑሮ ዛሬ ካለበት ደረጃ ባልደረሰ ነበር። አቶ ለይኩን እንደ ወይዘሮ ዝናሽ አይነት ሴት ስለሆነ የሰጠው ቤቷን በስነ ስርዓት የማትንከባከብ ወይም ደግሞ ልጆቿን በስነ ስርዓት ማሳደግ የማትችል ሴት ናት። እንደዛ ባትሆን ኑሮ የአቶ ለይኩን እውነትም የግራ ጎኑ ትክክለኛ የግራ ጎኑ ብትሆን ኑሮ ዛሬ ካለበት ደረጃ ባልደረሰ ነበር። ሳስበው ጭራሹንም የምትወደው አይመስለኝም። እኔ በበኩሌ እንደውም የዳግምን አባት ነው የምትወደው ከአቶ ለይኩን ይልቅ። አቶ ለይኩን ስራ በነበረበት ዘመን ወይም ደግሞ ስራውን ይህን ድርጅት ለማቋቋም ሲሰራበት በነበረበት ጊዜ ልጆቹንም ሆነ ባለቤቱን ዞር ብሎ አያይም ነበር። ስራውን ብቻ ነበር የሚሰራው። ነገር ግን አያቸው አይደል ወይዘሮ ዝናሽም ብትሆን ትልቅ ጥፋት ያጠፋችው ባለቤቷ ስራውን ብቻ አተኩሮ ሲሰራ፣ እንዴ ለቤትህ እኮ ጊዜ የለህም፣ ለኔም ጊዜ እየሰጠኝ አይደለም፣ ለልጆችህም ቢሆን ጊዜ ስጣቸው ብትለው ኑሮ እዚህ ደረጃ ባልገባ ነበረ። ነገር ግን እሷ እሱን ከመምከር ይልቅና እሱ ጋር ቁጭ ብላ ከማውራት ይልቅ ሊውጭ ወንድ መርጣ ወይም ደግሞ እሱ ለኔ ምንም ቦታ የለውም፣ ለኔ ምንም አይነት ጊዜ የለውም፣ ለልጆቹ ምንም አይነት ጊዜ የለውም ብላ ሌላ ወንድ ማየት ነበር የመረጠችው። ስለዚህ ያ ሌላ ወንድ ደግሞ ሌላ ጣጣ ነው ይዞ የመጣው። ዳግም ተረገዘ፣ ተወለደ። አስባችሁታል? ከስንት ዓመት በኋላ ዳግም እናቱን ፍለጋ መጣ። ዳግም እናቱን ፍለጋ ሲመጣ ያው ሰላም እንደማይፈጠር ሁላችንም የምናውቀው ነው። ወይዘሮ ዝናሽ ለአቶ ለይኩን ምንም አይነት ፍቅር የላትም። ፍቅር ቢኖራን ኑሮ በፊት ትተው ባልሄደች ነበር። ልጆቿን በስነ ስርዓት ባሳደገች ነበር። ሴቷም ሆነ ወንዱ ከመጠጥና ውጭ ከማምሸት ውጭ ሌላ ምንም አዲስ ነገር የላቸውም። ኤሚን ብትሆን
አንድ ጊዜ ሐዋሳ፣ አንድ ጊዜ ናዝሬት፣ አንድ ጊዜ ዱባይ እያሉ ገንዘብ ስላለ መዝናናትን እንጂ ወደ ኋላ መለስ ብሎ ወይም ወደፊት ምን ይገጥመኛል የሚለውን ነገር አላሰቡበትም። ወይዘሮ ዝናሽን ብትሆን እቤት ውስጥ እሷ ከአቶ ለይኩን ምንም አይነት እንክብካቤና ጊዜ ባታገኝም ለልጆቿ እሷን ብትሆን ጊዜ አልሰጠችም፣ በስነስርዓት አላሳደገቻቸውም። ሴት ልጅ በዚህ ደረጃ በፈለገችበት ሰዓት ወጥታ ሳምንት 15 ቀን ተቀምጣ ስትመጣ አስባችሁታል? ጓደኛዬ ጋ ብላ ሄዳ 3 ቀን 4 ቀን ቆይታ ስትመጣ እንደፈለገች ብር ይሰጣታል። በምትፈልገው ጊዜ ሄዳ በምትፈልገው ሰዓት ትመለሳለች። እና አንዳንድ ጊዜ መውለድ ወይም ደግሞ ትዳር መያዝ፣ ቤት መያዝ ትርጉም ያለው አይመስለኝም። ዋናውና ትልቁ ነገር አግብቶ ትዳር ይዞ ልጅ ወልዶ ማሳደጉ ነው። ከምንም በላይ ልጆችን በስነ ስርዓት ማሳደጉ ነው። ያው ዋናው ነገር የሚመሰረተው ከልጆች ስለሆነ ልጆች ሲያድጉ ነው ሀገር የሚሆኑት፣ ሀገር ተረካቢ የሚሆኑት። ስለዚህ አቶ ለይኩን እሱም አጥፍቷል። ወይዘሮ ዝናሽም የእሱን ጥፋት ተከትላ ምንም ያደረገችው ነገር የለም። አሁን እየተበጠበጡ ነው ያሉት። ወይዘሮ ዝናሽ አሁን አምራንን ለማናደድ ስትል አንዴ ኑሐሚን ትጠራለች፣ አንዴ ብቻ የማታደርገው ነገር የለም። ግን አምራንን ብትሆን ያን ያክል ውሸት ተሸክማ እሷ ባላደረገችው ወይም ደግሞ ወይዘሮ ዝናሽ ባልፈጸመችው እሷ ናት ብላ ይኸው በህይወት እያለች እሷም ዋጋዋን እየተቀበለች ነው። በነገራችን ላይ በልጆቿ ባታደርግም በልጆቿ ባይደርስባት ወይም በባለቤቷ ያደረገችውን ግፍ እሷ በልጇ ሚስት እየተከፈላት ነው። የማትችላትና ማሸነፍ የማትችላት ሴትን እቤቷ አምጥታ ቁጭ አድርጋለች። እናሁም አይኑን ሊገልጥ ያልቻለና ስለ አምራን ያለው አመለካከት ሊቀየር ያልቻለ የሆነ ጭንቅላቱ ዝግ የሆነ ልጅ ነው የሆነው። እሱ ብቻ መሰላችሁ የሚያሳዝነው? ኤሚን ብትሆን ከናሁም ጋር ሆና የምታደርገው ነገር በጣም የሚያሳዝን ነው። ወድጄዋለሁ፣ አፍቅሬዋለሁ፣ አያገባችሁም ነው የምትለው። ይልቁንስ እናንተ ህይወታችሁ የተበጠበጠ ነው። ዳግም ማን ነው እናቷን ዳግም ማን ነው ትላለች። ናሆምንም ቢሆን አምራን የተባለችውን ሴት እናቴ ጥላቴ ነሽ፣ ልጄን የገደልሽ ናት እያለች ያለችን ሴት ነው ይዘህ ያለኸው፣ ስለ እኔ ህይወት አይመለከትህም እያለች ነው። ስለዚህ እርስ በርሳቸው እየተባሉ ነው። ይሄ ነገር የሆነው ደግሞ አንድ ቤተሰብ ልጆቹን በስነ ስርዓት ማሳደግ ሳይችል ሲቀር እና እርስ በርሱ ራሱ ሳይስማማ ሲቀር ነው። ባልና ሚስቱ ቢስማሙ፣ ባልና ሚስት ፍቅር ቢሆኑ ልጆችም የእናትና የአባትን ፍቅር ይዘው ስለሆነ የሚያድጉት ፍቅር ይሆናሉ። አቶ ለይኩን ስራ ይላል። ወይዘሮ ዝናሽም ሌላ ወንድ ፍለጋ አንድ ናዝሬት አንድ አዳማ ትሮጣለች። ከቤትም ቢሆን ከቤት አትቀመጥም። አንዴ ዱባይ አንዴ ምናምን እንደፈለገች ትዞራለች። እና ህይወት እንደዚህ ናት። እውነት አንዳንድ ጊዜ አግብቶ ትዳር ይዞ ልጅ መውለዱ በስነ ስርዓት ካላሳደጉትና በስነ ስርዓት ልጆችን መንከባከብ ካልተቻለ ምንም ትርጉም አይኖረውም። ገንዘብ ማካበትም ባዶ ነው የሚሆነው ትርፉ። ወይዘሮ ዝናሽ ለአቶ ለይኩን ያደረገችው ነገር እና በአቶ ለይኩን ላይ የፈጸመችው መቼውንም ቢሆን የማይረሳና የማይረሳ ጸጸት ነው። አቶ ለይኩን ኦኬ አጥፍቷል። በሰዓቱ ስራ እያለ ነበረ። ነገር ግን ዋጋው ይሄ አልነበረም። እውነት በጣም መልካም ሰው ነው። እዚህ ድራማ ላይ እንደ አቶ ለይኩን የሚያሳዝን ታሪክ ያለው የለም። ዳግም እንዳለው ነው። አቶ ለይኩን ለቤተሰቡ ዋጋ ከፍሏል። ይህን ስራ ወይም ይህን ድርጅት ከዚህ ቦታ ለማድረስ በጣም ብዙ ነገር አድርጓል። ወጣትነቱን፣ ጎልማሳነቱን ሁሉን ነገር አሳልፎ ሰጥቷል። ግን ያው የተቀበለውን ወይም አሁን መጨረሻው ከአንዲት ክላስ ቁጭ ብሎ ሞቱን እየተመኘና በተገላገልኩኝ እያለ እየተቀመጠ ሰው ሆኗል። ገንዘብ ቢሞላ ምን ይሰራል? ገንዘብ ሞልቶ ቢተርፍ እንኳን አይደለም በባንክና ቤቱ ሙሉ ገንዘብ ብቻ ቢሆን ውድ ቤተሰቦች ሰላምና ፍቅር ከሌለ ትርጉም የለውም። ወይ ከልጅ አንድ ልጅ ሰላም ያለው የለ፣ ወይ ከሚስት ሰላም የላት። ጭራሽ መጨረሻውንም ነብሰ ገዳይ አድርጋ ማስፈራሪያ አድርገዋለች። ጭራሹንም እሱ በሌለ እሱ ብቻ በሚቀብርበት ወይም እሱ ብቻ እየቀበረ ያያለ ቪዲዮ ወይም ፎቶ አስነስታ ቁጭ አድርገዋለች። በምን አይነት መንገድ ልትበቀለው ይሆን? እንዴት አድርጋ ስትበቀለው ይሆን? ማለት አልበቃት አለ። በእሷ ምክንያት ነው የገደለው። በእሷ ምክንያት ነው እዚህ ወንጀል ውስጥ የገባው። ግን አሁንም አልበቃት ብሎ ሌላ ሰው ቀጥራ እኔ እንዳልገባ እሱን ብቻ ቅረጸው ብላ ቪዲዮ ማስቀርጸዋለች፣ ፎቶም አስነስተዋለች። ግን ያ ሰውዬስ ታዲያ እውነት ያ ገንዘብ ከፍላ የቀጠረችው ሰው
ይህን ሚስጥር እንደማያወጣ ምን ያክል እርግጠኛ ናት አላውቅም። ለማንኛውም ወንድ ቤተሰቦች የአቶ ለይኩን ህይወት ሆነን ለመናገር በጣም የሚያሳዝን በጣም የሚያም መልካምነት ምንም ዋጋ እንደሌለው፣ ደግነት ምንም ዋጋ እንደሌለው ከዛም ባለፈ ደግሞ ውድ ቤተሰቦቼ ከምንም በላይ ስራ ስራ ብቻ እያሉ ከማተኮር ይልቅ ቤተሰብ 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 በጣም ወሳኝ እንደሆነ፣ መውለድ ብቻ ምንም ትርጉም የለውም። ስራ መስራት ብቻ ምንም ትርጉም የለውም። ቤቱን ዞር ብሎ ማየት፣ ባለቤቴ ምን ላይ ናት፣ ልጆች ምን ላይ ናቸው፣ ምን እየተፈጸመ ነው፣ ቤት ውስጥ ምን እየተካሄደ ነው የሚለውን አቶ ለይኩን በሰዓቱ ዞር ብሎ ተመልክቶ ቢሆን ኑሮ ልጆቹም ዛሬ ባሉበት ደረጃ ባልሆኑ ነበር። እሱም ቢሆን ዛሬ ይሄ ሁሉ ንብረት ይሄ ሁሉ ገንዘብ እያለው አንዲት ክላስ ውስጥ ቁጭ ብሎ ተስፋ ቆርጦ ሞቱን የሚመኝ ሰው ባልሆነ ነበረ። እና ህይወት እንደዚህ ናት በነገራችን ላይ። ለማንኛውም ማሮችዬ እኔ እዚህ ላይ አበቃለሁኝ። በያላችሁበት ሰላማችሁ ይብዛልኝ። አብራችሁን ስለቆያችሁ አመሰግናለሁ።